የተከበራችሁ አባቶች፣ ሊቃውንተ ቤተክርስቲያን፣ የሀገረ ስብከቱ አስተዳዳሪ ዋና ስራ አስኪያጅና እንዲሁም በየመምሪያው ዘርፍ ያላችሁ እንዲሁም ሊቃውንት፣ ካህናት፣ ምዕመናን በእግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን አሜን ብለን እንድናመሰግነው አሜን የምንልበትን አንደበቱን የሰጠን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አጠር ላለ ደቂቃ የትምህርታችን ርዕስ የሚሆነው ዘንተ ኩሎ በእንተ ፍቅረ ሰብእ ኮንከ፣ ይህንን ሁሉ ስለ ሰው ፍቅር ብለህ አደረግ ወይም ስለ ሰው ፍቅር ሆንክ ይላል። ምናልባት የክርስቲያን መላ ዘመኑ ዕለተ ዓርብ ቢሆንም በተለየ መልኩ በተለየ ጊዜ በተለየ ሰዓት ዛሬ ለየት አድርገን ዕለተ ዓርብን እናከብራለን። ይህንንም ገለጽ ባደረገበት አንድ ሊቅ ቅዱስ ያዕቆብ ዘስሩግ እንዲህ ይላል። የክርስቶስን መከራውን ሲያስብ የክርስቶስን መከራውን ሲናገር ክርስቶስ ስለኛ ብሎ የፈጸመውን ሁለንተናዊ ማንነት ሲናገር ዘንተ ኩሎ በእንተ ፍቅረ ሰብእ ኮንከ፣ አቤቱ ይህንን ሁሉን ስለ ሰው ብለህ ሆንከው ይላል። ከፍ ብለን ስናነባው እንዲህ ይላል። ኦ እግዚኦ ዘይትደፈር ይሁዳ ደፈረከ፣ አቤቱ አንተ የማትደፈር ነህ። ሱራፌል ኪሩቤል ከፊትህ ለመቆም አይደፍሩም። ነቢያት ሐዋርያት ከፊትህ ለመቆም አይደፍሩም። ሰማይ ምድር የተሸከመቻቸው ሁሉ ከፊትህ ለመቆም አይደፍሩም አለ። ዘንተ ኩሎ በእንተ ፍቅረ ሰብእ ኮንከ፣ አንተ ግን ኦ እግዚኦ ዘይትደፈር ይሁዳ ደፈረከ፣ ይህንን አንተ የሚደፍር የሌለውን ግን ይሁዳ ደፈረህ። ይህንን ስለምንድን ነው ይሁዳ እንዲደፍር ያደረገው? በይሁዳ እጅ እንድትያዝ የሆንክ ስለምንድን ነው ብትላለ ዘንተ ኩሎ በእንተ ፍቅረ ሰብእ ኮንከ፣ ይህንን ስለ ሰው ፍቅር ብሎ ያደረጋ ነው። እንዲህ ካለ በኋላ ኦ እግዚኦ እምኀበ ሐና ተስዕልከ፣ በሐና ዘንድ ተሰደብክ፣ ሩቅ ብእሲ ወልደ ዮሴፍ ተባልክ። አንተ ኪሩቤል ለምስጋና አንደበታቸውን ይከፍቱልሃል። ፍጥረታት አንተ የፈጠርካቸው በሙሉ ባህር፣ ደመናም፣ የብሱም፣ ተራራውም፣ ኮረብታውም ሁሉም ለምስጋና አፋቸውን የሚከፍቱልን አንተ ግን እምኀበ ሐና ተስዕልከ፣ በሐና ዘንድ ተሰደብክ፣ ተስዕልከ ተናካለ። ስለምንድን ነው አንተ በሐና ዘንድ የተናቅ ብትለኝ አለ ዘንተ ኩሎ በእንተ ፍቅረ ሰብእ ኮንከ፣ አንተማ ይህንን ብለህ ያደረገው ስለ ሰው ፍቅር ነው እንጂ ስለሌላ ስለማን ብለህ አደረገው አለ። ወእምኀበ ሐና ተስዕልከ ወእምኀበ ቀያፋ ተመነንከ፣ በቀያፋም ዘንድ ፈጽመህ የተናቅ ሆንክ አለ። አንተ ነገሥታትን ታከብራለህ፣ ድሃዎችን ከፍ ከፍ ታደርጋለህ። ሐዋርያትን ስንኳን አሳ አስጋሪ ለምድ ሰሪ የነበሩትን በዓለም ዘንድ የተናቁትን እነርሱን ከፍ ከፍ ያደረግ፣ አንተ ግን በቀያፋ ዘንድ ዝቅ ተባልክ፣ ተናቅ፣ ተሰደብክ አለ። ስለምን ቢሉ ዘንተ ኩሎ በእንተ ፍቅረ ሰብእ ኮንከ፣ ይህንን ስለ ሰው ፍቅር ላደረግ ስለ ሰው ፍቅር ሆንክ አለ። ወእምኀበ ጲላጦስ ተትሕትከ፣ በጲላጦስ ዘንድም ተዋረድክ፣ ተረገጥክ። አንዱ በጥፊ ይመታል፣ አንዱ ወደ ኋላ ይስባል፣ አንዱ ወደ ፊት ይገፋል፣ አንዱ ወደ ቀኝ ይጥላል፣ አንዱ ወደ ግራ ይጥላል። አንዱ በጥፊ ሲመታ ይህ ሁሉ ስትናቅ፣ ዝቅ ስትል፣ ስትዋረድ፣ ከሁሉ በላይ ስትሆን ከሁሉ በታች ሆንክ ስለምንድን ነው ቢሉ አለ ዘንተ ኩሎ በእንተ ፍቅረ ሰብእ ኮንከ፣ ይህንን ሁሉ ስለ ሰው ፍቅር ለሆንክ አለ። ይህ ብቻም አይደለም። ወምስለ እጅጉያን ተወለቆ፣ ከወንበዶች ጋር ተቆጠር። ከሐና ከቀያፋ ዘንድ መናቅ መሰደብ ብቻ አይደለም። በዳክርስና በጥጦስ በሚባሉ በሁለቱ ወንበዶች መካከል ተሰቅለ ከኃጢአተኞች ጋር ተቆጠርክ። አንተ የአዳምን ኃጢአት ልትፈታ የዓለምን ኃጢአት ልታስተሰርይ በሲኦል የታሰሩትን ልትፈታ የመጣ አንተ ግን አለ ከወንበዶች ጋር ተቆጠርክ። ስለምን ዘንተ ኩሎ በእንተ ፍቅረ ሰብእ ኮንከ፣ ይህንን ሁሉ ስለ ሰው ፍቅር ብለህ ሆንክ አለ። ይህ ብቻ አይደለም። አሚያ ዓርብ እኩያን አይሁድ ዲበ ዕፀ መስቀል ሰቀሉከ፣ ይህንን ሁሉ የተደረገበት ይህን ሁሉ መከራ የተቀበልክበት ዕለቱ ዓርብ ነበር አለ።
እኩያን አይሁድ ይሰቀሉከ አይሁድ በእንጨት ሰቀሉ በአርአያ ዝንቱ ትምህርተ መስቀል ዘንገብር ወለነ ዲበ ዝንቱ ጠረጴዛ። እኛ ሥጋህን ደምህን ስንፈትት በአርአያ ትምህርተ መስቀል እጃችን እንደምንሰራውና በመስቀል አምሳል እንደምንፈትት ሁሉ አንተ አይሁድ በመልዕልተ መስቀል ሰቀሉህ። ስለምን አንተ ሰውን ከፍ ልታደርግ መጣልና ከፍ ብለህ ተሰቀልክ። አይሁድም ሰቀሉ። ስለምን ትለኝ እንደሆነ ዘንተ ኩሎ በእንተ ፍቅረ ሰብእ ኮንከ። ይህንን ሁሉ አንተማ ብትሰቀል የምታገኘው የለ፣ ብትሰደብ የምታገኘው የለ፣ ብትገረፍ የምታገኘው የለ፣ መራራ ሐሞት ብትጠጣ የምታገኘው የለ። ስለ ሰው ፍቅር ላይ እናደረጋለ። እንዲህ ካለ በኋላ እንዲህ እያለ ይቀጥላል ሊቁ። በዚህ አያቋርጥም። ሐሞተ ብሂአ ወመሪረ አስተሩከ መራራ ሐሞትን አጠጡ ወበበትረ ህለት ኮሩከ በበትረ ህለት በዘንግ ራስህ እንደበደሉ መጥቶ አለ። ስለምን ይህንን ሁሉ ያደረጉብህ? ስለ ሰው ፍቅር ምን አደረግ? ስለ ሰው ፍቅር ብለህ ይህን ሁሉ አደረግ፣ ይህን ሁሉ ሆንክ። እንዘ አምላክ አንተ ዘትክል ከሪያ ኩሎ ይቀላይከ። ይህንን ሁሉ እኮ መከልከል ትችላለህ። ይሁዳ እንዳያስይዝ ያማ እንዳይሆን አንተ ስለ ሰው ፍቅር ብለህ ልታደርግ ነው እንጂ ጲላጦስ እንዳይንቅ፣ ቀያፋ እንዳያቃልል፣ አይሁድ እንዳይሰቅሉ ማድረግ የምትችል የባሕርይ አምላክ ስትሆን ዘንተ ኩሎ በእንተ ፍቅረ ሰብእ ገበርከ። ይህንን ሁሉ ስለ ሰው ፍቅር ብለህ አደረግ። እስከ ለሞት በጻይከ። እንዲህ ሁሉ አድርገህ አለ እስከ ሞት ድረስ ደረስክ። ለምን? ይህንን ሁሉ ያደረግ ስለ ሰው ፍቅር ብለህ ነው። ውድ ኦርቶዶክሳውያን ክርስቶስ ይህን ያህል ዋጋ ከከፈለለት ሰው እርስ በእርሱ ፍቅርን ያጣበት ምክንያቱ ለምን ይሆን? ምናልባት አንዳንዶቻችን በአንዳንድ በማይረባ ነገር ልቡናችን በቂም በበቀል ፍቅርን ከልቡናችን ደግሞ አውጥቷል። አንዳንዶቻችን ደግሞ በተንኮል አውጥተን ጥለነዋል ፍቅርን። ስለምን? የክርስቶስ ልጆች ሆነን በክርስቶስ ስም ተጠምቀን በክርስቶስ ስም አምነን ክርስቶስ ይህንን ሁሉ ዋጋ ከፍሎልን የክርስቶስን ፍቅር ማሰብ ያቃተን ለምን እንዲሆን? ውድ ኦርቶዶክሳውያን ምናልባት ክርስቶስ ይህን ሁሉ ዋጋ ሲከፍል ለራሱ ብሎ አይደለም፣ ለማንም ብሎ አይደለም፣ ለእኛ ብሎ ነው። እኛ ግን ምናልባት አንዳንዶቻችን ስንሰግድ እንመጻደቅ ይሆናል። አንዳንዶቻችን ስንጸልይ እንመጻደቅ ይሆናል። አንዳንዶቻችን ሲደክመን እንመጻደቅ ይሆናል። ያ ብቻም አይደለም፣ ለእግዚአብሔር ብለን ያደረግነው ይመስለን ሊሆን ይችላል። አይደለም። ክርስቶስ እጠቀም ብሎ አይደለም፣ እከብር ብሎ አይደለም፣ እኛን ለማክበር ነው። እኛ ግን ብንሰግድም ራሳችን ለመክበር ነው። ብንጾምም ራሳችን ለመክበር ነው። ብንጸልይም ራሳችን ለመክበር ነው። ማንንም ለማክበር አይደለም። ማንኛውም ሰው ቤተ ክርስቲያን መጥቶ ሲወጣ ሲወርድ ሲደክም የሚጠቅመው ራሱን ነው። የሚያገለግለውም ራሱን ነው። የሚጠቅመውም ራሱን ነው። ውድ ኦርቶዶክሳውያን ክርስቶስ ይህንን ለእኛ ብሎ ካደረገልን እኛ ለራሳችን ብለን የማንሰግድበት የማንጾምበት ማናችን ነገር ሊሆን አይገባል። አንዳንድ ጊዜ ሁላችንም መካከል ላይ ለይሁዳ ወልዱ ይደምሰስ ሲባል የይሁዳ ልጁ ይጥፋ ሲባል ሁላችንም በትር እናነሳለን። አንዳንድ ጊዜ ግን ማሰብ ይገባናል። ምናልባት መብራቱን ስናጠፋ መብራቱን ስንደበድብ የእኛ ግብራችን ከዚያ ውስጥ እንዳለ እንደሆነስ የይሁዳ ግብር ያለው ሰው ኑሮ መብራቱን ቢደበድብ ምናልባት እርሱን ራሱን ነው የሚረግመው። የይሁዳ ግብር ኑሮት ይሁዳን ቢረግም ራሱ ነው የሚረገመው። የይሁዳ ግብር ኑሮት መብራቱን ቢያጠፋ ራሱ ነው የሚጠፋው። አንዳንድ ጊዜ በምናደርገው ነገር ሁሉ ራሳችን አስተውለን ራሳችን አስበን በደንብ ብናደርገው መልካም ይሆናል። ዘንተ ኩሎ በእንተ ፍቅረ ሰብእ ገበርከ ዘንተ ኩሎ በእንተ ፍቅረ ሰብእ ኮንከ። አቤቱ ይህንን ሁሉ ስለ ሰው ብለህ አደረግ፣ ስለ ሰው ብለህ ሆንክ ብሎ ሊቁ ቅዱስ ያዕቆብ ዘስሩግ በቅዳሴው ነግሮናልና እኛም እንዲህ ወጥተን ወርደን ደክመን እንዲህ አክብረናልና የመንግስቱ ወራሽ የስሙ ቀዳሽ እንዲሆን መልካም ፈቃዱ ይሁንልን። ምናልባት ትንሣኤውንም በተመሳሳይ እንዲህ ወደ ቤተክርስቲያን መጥተን አክብረን እንድንቀር የቸርነቱ አምላክ የቸርነት ባለቤት በቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያሉ።